እንደዚህ ትልቅ ደረጃ ደርሶ እንደዚህ አይነት ደስታ ስላሳያት በጣም ደስ ብሎኛል። ማለት በእርግጥ ምንም እንኳን እዛ ቤት ላይ ባትኖርበት ለሷ ግን በጣም ትልቅ ደስታ ነውና በጣም እኔ ለሷ በጣም ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሊዳና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ሀይሚትዬ የኛ ሽንቅርቅር፣ የኛ ቆንጅዬ፣ የኛ አሰል አሰል ብያታለሁ። የምር አሰል ማለት በአረበኛ ማር ነው። እሺ መቼም ሁላችሁም ታውቃላችሁ፣ እማታውቁ ልትኖሩ ትችላላችሁ ብዬ ነው ምናልባት። እና ሀይሚትዬ ማለት ነው መታለች እንግዲህ በሰላም። የዛሬው ቪዲዮ ትንሽ የሚያረጋጋ ነው፣ ከ100%ቱ 80%ቱ ያረጋጋል፣ 20%ቱን ነገ ነው የምናየው ማለት ነው። እና ወዶች አትፍሩ እሺ። እልልልልል እምለው ነገ ነው እሺ። ያው አሁን ላይ እኔ ወሽመጤ እስካሁን የተቆረጠው ይበቃልና ነገ በደንብ እልልላለሁ። ነገም በሀይሚ ቤት ኢንሻአላህ ይመጣሉ ከሙሽዬ ከጋሽዬ ጋር። ከዛ ሰላም ይወርዳል ብዬ አስባለሁ ሁሉም ነገር። ብሩኬም እንግዲህ ይቀበላል ኢንሻአላህ። ያው ብሩኬ እኮ የይቅርታ ልብ አለው ማለት ነገሮች ላይ ችክ አይልም፣ ቶሎ የመመለስ ነገር አለውና ይመለሳል ብዬ አስባለሁ። በዛ ላይ ደግሞ ላይክ በሙሽዬና በጋሽዬ እንትን ከመጡ ያው ይመለሳል የሚል ተስፋ አለኝ ማለት ነው ኢንሻአላህ። ያው እስካሁን ድረስ እንግዲህ ብዙ ነገር እንትን ብለናል፣ ተጨንቀናል። ብዙ የተጨነቃችሁ ብዙ የሆናችሁ እህቶች አላችሁና የኔ ውዶች ደስታችን ሙሉ ይሆናል ኢንሻአላህ። አብሽር፣ የሰው ደስታ የሚያስደስታችሁ የዋህ እህቶች ማለት ነው። እና ውዶችዬ ዛሬ እንግዲህ ሀይሚዬ በሙሽዬ በጣም ደስ ብሎኛል። 4 ልጆችን ያለ አባት ያሳደገች ጀግና ናት። እና ደግሞ ቤት ላይ እንኳን ሴት ልጅ እንኳን የለምና የሚያግዛት ምናምን። እኔ የቤትነቴን እንትን ስለማቀዋለች ተፍ ተፍ ስለምትል የኔ ቆንጆ እና ታውቀዋለች የሴት ልጅ ጥቅም ማለት ነው። ለቤተሰብ ምን ያክል እንትን እንደምንል ሴት ልጅ በጣም ለቤቷ ከባድ አስተዋጽኦ አላት ማለት ነው ውዶቼና ሴት ልጅ እንኳን የምታግዛት ከጎኗ ሳትኖር ብቻዋን አንቀባራ ያሳደገች ጀግና ናት። የምር ይገባታል እንዳለችው ሀይሚዬ ማለት ነው። ከዛ በተጨማሪ ደግሞ ያው ሀይሚዬ እንግዲህ ይቅርታውን ለመቀበልና በጋሽዬ ፊት የዛኔ ይቅርታ አልቀበልም ብላ ነበር። ዛሬ ደግሞ በጋሽዬ ፊት ይቅርታውን ልትቀበል በቃ ሁሉንም ነገር ትቸዋለሁኝ አይነት ነገር ብላ መታለች ማለት ነው። ምክንያቱም ብሩኬ እያንዳንዱን ነገር የሚያደርግላት ነገር ከአቅሟ በላይ ስለሆነና ማለት በቃ መልካምነቱ አሸንፏታል ምናምንና የሰው ልጅ ይሄ ትልቅ ትምህርት ነው ውዶቼ። አንድ ሰው ለሚወደው ለሚያፈቅረው ሰው እስከ ጥግ ነው የሚጓዘው እና ለምታፈቅሩት ሰው ደግሞ ስለዛ ሰው በቃ ደስታውን ብቻ ነው የምታስቡት እኮ። ግዴታ የኔ ይሁን አትሉም። ግዴታ በቃ አይደለ የኔ ካልሆነ ምናምን ምን ይሰራልኛል አይነት ነገር ውስጥ አገቡም። ፍቅር፣ እውነተኛ ፍቅር እንደዚህ ነው። በቃ ለምትወዱት ሰው ምንም ቢሆን ምንም መደረግ ያለበትን ነገር ታደርጋላችሁ። ደስተኛ እንዲሆን ስለምትፈልጉ ማለት ነው። ስለዛ ሰው ደስታውን ስለምትፈልጉ በቃ በተቻላችሁ አቅም እሱን የማስደሰት ስራ ትሰራላችሁ። ሞርዛን ደግሞ ከእናንተ ጋር ቢሆን ትመርጣላችሁ እኮ። ግን በቃ የሆነ አልሆን ብሎ እንኳን ብትለያዩ ለዛ ሰው ደስታን ነው የምትመኙት ማለት ነው። እና በዚህ ልክ ደግሞ ብሩኬ ተጣልቶ እንኳ ይሄን ነገር አስቦ በፊት ቢሆንም ነገሩን የጀመረው ግን ደግሞ ማስቀረት ይችላል። እኔ በቃ ተጣልተናል ምናምን ብሎ መተው ይችል ነበረ። ግን ደግሞ ሳይተው ቃሉን አክብሮ ቤትን ያክል ነገር መስጠት ማለት ትልቅ ነገር ነው ማለት ነው። ያው በእንትኑ በድራማው ማለት ማለት እኔ አሁንም ሪል ነው አይደለም። ገባችኋ? ምንም እውነተኛ ነገር የለም። እሺ ውዶች ያታስቡ፣ አትጨነቁ። ምንም እውነተኛ ነገር የለም እዚህ ጋር። ግን ደግሞ ትምህርት አለው፣ ብዙ ትምህርት አለው። እስካሁን የመጡበት ማመጣጥ ነገር ምናምን ትምህርት አለው። ያው አይዲያው እንኳን ለነሱ የሚመጥን ባይሆንም ትምህርት አለው ውዶቼና ከእስከ ዛሬው አሁን ምን ተማራችሁ? ለምሳሌ ማለት ነው እኔ አሁን የተማርኩት አንደኛ ወንድ ልጅ አንዲት ፍቅረኛ የኔ ብሎ ከያዘ ሌላ የድሮ ኤክሱንም ሆነ ምንም ሆነ ማውራት እንደሌለበት በቃ እውነት ህይወቴ የኔ ሚስቴ ናት የወደፊት በቃ የራሴ ናት ብሎ የሚያስባት ልጅ ጋር ነው መቀጠል ያለበት እንጂ በፍጹም የድሮ ኤክሱ ጋር ሊያወራም ሆነ ምንም በቃ ምንም አይነት ግንኙነት ሊኖረው አይገባም። ኦልሬዲ ያቺ ፓስት ነች፣ መርሳት አለበት። ገባችሁ? ሌላው ደግሞ ግልጸኝነትና እምነት ሊኖር ይገባል። ፍቅር ውስጥ ማለት ነው ግልጸኝነት፣ እምነት ሊኖር ይገባል። በከፋን ጊዜ በተጣላን ጊዜ
ራሳችንን የሚያረጋጋንን ነገር ነው ማድረግ ያለብን። ብቻችንን መሆን፣ ራሳችንን ማዳመጥ ወይም ደግሞ ከራሳችን ሰው ጋር መሆን ማለት ከራሳችን ስላችሁ ያ የተጣላነው ሰው ጋር ሳይሆን ሌላ አለ አይደለ ቤስት ጓደኛችሁ እኮ አለ፣ የልብ ጓደኛ። ይሄ ዝም ብሎ እንትን የሚለው ጓደኛ አይደለም፣ ትክክለኛ ጓደኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ እህት ወንድም ምናምን። ከነሱ ጋር ማሳለፍ፣ ጊዜ ማሳለፍ፣ ምክሮችን፣ ግራ የገባችሁን ነገር መጠየቅ ምናምን ብቻ በእንደዚህ አይነት ወይ ነው ማሳለፍ ያለባችሁ። በተናደዳችሁና መጥፎ ስሜት ውስጥ ስትገቡ በዚህ አይነት መንገድ ነው ማሳለፍ ያለባችሁ። ጸሎት ማድረግ፣ ዱዓ ማድረግ ነው ያለባችሁ ማለት ነው። ከዛ ተረጋጉና ወደ ራሳችሁ ስትመለሱ የተጣላችሁ ሰው ጋር ሰላም ትፈጥራላችሁ ማለት ነው። ሰላም የሚፈጠርበት መንገድ ይመጣል። ግን በተጣላችሁ ሰዓት የሆነ መጥፎ ስሜት ውስጥ በገባችሁ ሰዓት በስሜት ወይ መጠጥ ወይ የሆነ ነገር ውስጥ ሱስ ውስጥ መግባት ወይ ደግሞ ሴት ጋር ወይ ደግሞ የሆነ አለ አይደለ ደስተኛ ያደርገኛል ለጊዜው ስሜታችንን የሚያረጋጋ ነገሮችን አይደለም መምረጥ ያለብን ለወዳኛው ድረስ የሚጠቅመንን ነገር ነው። ገባችሁ? እስከ ወዳኛው ህይወታችን ድረስ የሚጠቅመንን ነገር ነው ማድረግ ያለብን እንጂ የ30 ደቂቃ ወይም የ20 ደቂቃ ንዴታችንን የሚያበርድልን ነገር አይደለም መፈለግ ያለብን። እና በዛ ሰዓት ውስጥ ደግሞ የምናደርገው ያቺ ስህተታችን ትልቅ ዋጋ እንደምታስከፍለን መረዳት ነው መቻል ያለብን ከዚህ ድራማ ማለት ነው። በቃ ያቺ ስህተት የ5 ደቂቃ ወይም የ30 ደቂቃ ስህተት ብዙ ዋጋ ታስከፍለናለች ማለት ነው። ግን ደግሞ እዚህ ጋር አሁን እነሱ እንደ እውነት አድርገው እየተወኑት ነው አይደለ? ግን ደግሞ እዚህ ጋር አሁን ብሩኬ ምንም ነገር አላደረኩም ምናምን ብሏል። አድርጎ አይደለም እኮ ምንም ነገር ያደረገው ነገር የለም። ብሩኬ እንደዚህ አይነት ነገር አያደርግም። ግን ደግሞ እንደዛ መሆን እንደሌለበት ያስተምራል። ገባችሁ? መረጋጋት መቻል እንዳለብን ያስተምራል እንጂ አሁን ብሩኬ ከአዲስ አበባም ሲጀመር የመጣ አይመስለኝም። እዩም የድሮ ፍቅረኛው አይደለችም ምናምን በቃ ይሄ እውነተኛ ነገር አይደለም። ግን ያን ነገር ያስተምረናል። ሲቀጥል ደግሞ አንድ ሰው በሴቷ በኩል ደግሞ ስመጣ ብሩኬ አሁን እዚህ ጋር አላደረኩም እያለ ነው አይደለ? አላደረኩም ብሎ ከመጀመሪያውም እርግጠኛ ሆኖ መናገር መቻል አለበት። ከዛ ደግሞ ሲናገር ደግሞ ሴቷ ወይም የራሱ ፍቅረኛው ማመን አለባት። ማን ነው ማመን ያለባት? የራሷን ባሏን። በቃ ባሏን ማመን መቻል አለባት። ምክንያቱም የእናንተ መለያየት አለ አይደለ? የሚቀና ቀናተኛ ሰው ነው አሁን ላይ ያለው በብዛት በጣም የሚቀና ሰው። እናንተ ተደስታችሁ፣ እናንተ ስቃችሁ፣ እናንተ ጥሩ ደረጃ ደርሳችሁ ሲያዩ በጣም የሚቀኑ ሰዎች አሉና የድሮ ፍቅረኛችሁ ወይም ደግሞ ድሮ ያሳለፋችሁ ትንሽም ጊዜ ይሁን አብራችሁ ያሳለፋችሁ ሰው ከዛ ትታችሁ እሱን አልሆን ብሎ ትታችሁ ከዛ ጋር ተለያይታችሁ ሌላ ጥሩ ህይወት ስትኖሩ የእናንተን ህይወት ለመበጥበጥ ያ ሰው በቅናት ተነሳስቶ እናንተን እስከ ወዳኛው ያለውን ህይወታችሁን ለመበጥበጥ ይመጣል ማለት ነው። ለዛ ነገር እናንተ ቦታ መስጠት የለባችሁም። በቃ የራሳችሁን ሰው ትጠይቃላችሁ። አይ እኔ ምንም ነገር አላደረኩም ብሎ ካለ ምንም አይነት እርግጠኛ የሆነችሁበት ነገር ሳይኖር ከሱ መራቅ የለባችሁም። በቃ ነገሮች እርግጠኛ የምትሆኑበት ነገር እስኪኖር ድረስ በትዕግስት መጠበቅ መቻል አለባችሁ። ህመም አለው። ህመማችሁን ተቋቁማችሁ ማለት ላሳለፋችሁት ጊዜ ስትሉ ህመማችሁን ተቋቁማችሁ የተወሰነ ጊዜ ማየት መቻል አለባችሁ። እርግጠኛ ስትሆኑ የዛኔ ከሱ መለየትም ከፈለጋችሁ አይ ስህተት ነው ብላችሁ ተቀብላችሁም ከኖራችሁ ያኔ እናንተ ምርጫ ነው። ገባችሁ? ግን የሆነ የበፊት ፍቅረኛ መታ እንደዚህ ህይወታችሁን እየበጠበጠች እሱ እኔ አላደረኩም ምንም ነገር ያደረኩት ነገር የለም ብሎ ከተናገረ በቃ ነገሮች እስኪስተካከሉና እርግጠኛ እስክትሆኑ ድረስ ከባላችሁ ጎን ከራሳችሁ ሰው ጎን ነው መሆን ያለባችሁ ላሳለፋችሁት ፍቅር ስትሉ። ምክንያቱም ፍቅር ትልቅ ነገር ነው፣ ከባድ ነገር ነው። ህይወት ቀልድ አይደለም ውዶቼ። እንደዚህ እንደቀላል ውጥት ብለን እንትን የምንለው ነገር አይደለም። ህይወታችሁ ላይ መወሰን የምትችሉት እርግጠኛ በሆናችሁበት ነገር ሊሆን ይገባል እንጂ በሰው ወይም ደግሞ የሆነ ተጨባጭ ነገር ሳትይዙ ምናምን ህይወታችሁ እንዲበጠበጥ ወይም ደግሞ እንዲበላሽ አትፍቀዱ ማለት ነው ውዶቼ። ያለፈው ነገር ደግሞ ያለፉት መጥፎ ስህተቶች ለነጋችን ጠቃሚ ናቸው። ነገን እንድናስተካክል ይረዱናል። አሁን ሀይሚዬና ብሩኬ ይሄ ነገር በቃ አንተናል አይደለ? አሁን አንድ ላይ ከሆኑ ከዚህ በኋላ ምናምን ያለፈው ነገር በጣም ትምህርት ሆኗቸው ነው የሚያልፈው። ገባችሁ? ካለፈው ስህተታችሁ መማር መቻል አለባችሁ። የወደፊት ህይወታችሁን ማስተካከል መቻል ማለት ነውና ሁላችንም እንደዚህ ነው ማድረግ ያለብን እንጂ ቸኩለን የሆነ መለያየት ከራሳችን ሰው ጋር ግብ መፍጠር ልዩነት መፍጠር ለጥላት በር መስጠት ነው። በቃ ለጥላት በር መስጠት የለብንም።
እኔ የራሳችሁ ሰው እኔ አላደረኩም፣ እኔ እሷን ማግኘት አልነበረብኝም፣ ጥፋት ነው። ግን ደግሞ በሰዓቱ እኔ ምንም ነገር ያደረኩት ነገር የለም ብሎ ካመነ በቃ ያቺ ልጅ ህይወታችሁን የፈለገ እናንተን ለማሳመን የፈለገ ርቀት ብትጓዝ እናንተ ቦታ መስጠት የለባችሁም። መበርታት ነው ያለባችሁ። ያን ነገር በቃ ጥላትን ማሸነፍ መቻል ነው ያለባችሁ። ውስጤ ስብር ነው የሚለው፣ ውስጤን ስብር ይመስቃለሁ። በቃ ለምን በቃ ውስጤን እሱ ነው የሚያውቀው። እንግዲህ በቃ ይሄ ነው አሁን ብቻ እንግዲህ ያው ብሩኬን ጠርቼዋለሁ እና ሲመጣ በደንብ እናወራዋለን። እሱም ደስተኛ እንደሚሆን አልጠራጠርም። በጣም ብዙ ቤተሰቦችም ደግሞ ብዙ እየለፉ ነበር በእኔና በሱ ጉዳይና እነሱንም ማመስገን እፈልጋለሁ። በዚህ አጋጣሚ አመሰግናለሁም። ጋሽዬ እንግዲህ ምሳም አልበላም በቃ ሆዴ ሞልቷል ምናምን ብሏል። በጣም ደስ የሚሉ ከሶሻል ሚዲያ የምር ሙሽዬና ጋሽዬ በጣም እኔ ከልጆቹ ብቻ አይደለም እኔ ውዴታ ፍቅር ያዘኝ ማለት ከጋሽዬና ከሙሽዬ ፍቅር ይዞኛል። ለማንኛውም ረጅም እድሜና ጤና ይስጣችሁ እና እንግዲህ ሀይሚዬ ብሩኬም ደስተኛ ይሆናል እንግዲህ ይቀበለኛል ብዬ ተስፋ አረጋለሁ ምናምን እያለች ነው። የኛ እንቁ የኛ አስተዋይ አንቺ አስተዋይ ልጅ ነሽ እና ዛሬ ብዙ ነገር ተናግራለች ምናምን ቅመም የሆነች ልጅ እና እንግዲህ ብሩኬ እዚህ ጋር ምን አለ መሰላችሁ፣ በሁለታቸውም ሆናችሁ ስታስቡት ይከብዳል። ገባችሁ? እንደ እውነት ስናስበው ከብሩኬ የሚጠበቅ ብዙ ነገር አለ። አሁን እዚህ ጋር የምትከራከሩት የምትጨቃጨቁት ቲክቶክ ላይ ላይቭ ላይ ገብታችሁ ስትጫጫሁ የምትውሉት ምንድን ነው? ሪል ነው ብላችሁ ስላሰባችሁት ነው። ገባችሁ? በሪሉ ከሄድን ብሩኬ ምን ማድረግ አለበት ወደሚለው ስንሄድ ብሩኬ ማድረግ ያለበት ሀይሚዬ ሴት ልጅ ነች አይደለ? እኛ ሴቶች ትንሽ ነገር ይበቃናል። ቁጭ አድርገው በተረጋጋ መንፈስ ካወሩን፣ እንደዚህ በጥሩ ነገር ካወሩን ቶሎ ምልስ የማለት ነገር አለብን። በተለይ ፍቅር ካለን ከዛ ሰው ቶሎ እንመለሳለን። ገባችሁ? ብቻ ግን በጸባይና ቁጭ አድርጎ አረጋግቶ የሚያወራን ሰው፣ ጊዜ የሚሰጠን ሰው፣ የሚያዳምጠንን ሰው እንፈልጋለን። ገባችሁ አይደለ? ሶ እንደ ወንድ ደግሞ ብሩኬ በግል ጠርቶ ቁጭ አድርጎ ቀስ አድርጎ እኔ እኮ ጥፋተኛ ነኝ ምናምን ብሎ ከዛ በቃ ጥፋቴን እኮ አምናለሁ ግን እንደዚህ ነው ምንም ነገር ያደረኩት ነገር የለም ምናምን ብሎ ነገሮችን ክሊር አድርጎ ከነገራት ሀይሚዬ የማትቀበልበት ምንም አይነት መንገድ አልነበረም። ገባችሁ አይደለ? ሲቀጥል ደግሞ ሀይሚዬ ደግሞ እንደ እውነት እንደ ሪል ብንወስደው ይሄን ነገር አንደኛ ሲጀመር ወደ ሚዲያ ማምጣት አልነበረባትም። ቁጭ አድርጋ እሱን ጠርታ ብሩኬ ይሄ ነገር ብዙ ጊዜ እየተደጋገመብኝ ነው፣ ከዚህ በፊትም አጣልቶናል፣ ይሄ ነገር ምንድን ነው? አንተ ከድሮ ፍቅረኛ ጋር ለምንድን ነው አሁን ላይ የምትገናኘው? ወይስ አሁንም ያልወጣ ፍቅር ያልጨረስከው ፍቅር አለ? ምንድን ነው? ከኔ ያጣኸው ነገር አለ ወይ? ስለዚህ ነገር በደንብ እንድታስረዳኝ እፈልጋለሁ ብላ ቁጭ አድርጋ ማውራት መቻል ነበረባት። ግን ምንድን ነው እዚህ ጋር ድራማ ስለሆነ ቀን በቀን እየመጡ እዚህ ጋር ቻናላቸው ላይ የሚለቁት ድራማ ስለሆነ ነው። አሁን ክሊር የሆነ ነገር የለም። ብሩኬ ምንም ነገር ያደረገው ነገር የለም። ድራማ ስለሆነ በድራማው ብቻ እንደ አይዲያ በሱ በኩል አመጡ እንጂ ምንም በቃ ብሩኬ ከእዩ ጋር ግንኙነት ኑሮት ምናምን አይደለም። ገባቸው አይደለ? ሶ ሲጀመርም እውነተኛ ነገር ቢሆን ወደ ሚዲያ መምጣት የሌለበት ነገር ነው። ሲቀጥል ደግሞ ይሄን ነገር ቁጭ ብለው ሀይሚዬና ብሩኬ እንደ ብዙ እንዳሳለፈ ሰው እንኳን አይደለም ብዙ ያሳለፈ ሰው አንድ ወርም ለምን አንድ ወር አይሆንም፣ አንድ ወር አብረው ካሳለፉ ያን ነገር ማውራት ያለባቸው ዲስከስ ማድረግ ያለባቸው እርስ በርሳቸው ቁጭ ብለው አውርተውበት ነው እንጂ እንደዚህ ሚዲያ ላይ በ20 ደቂቃ በ30 ደቂቃ ሆይ ብሎ ተለያይቶ ከዛ ሳይገናኙ ምናምን እንደዚህ የሚባል ነገር የለም። ህይወት እንደዚህ አይደለም። ገባቸው አይደል? ይሄ ድራማ ስለሆነ ነው እዛ ጋር ጉሮሯቸውን የምታቆስሉ ሰዎች ማለት ነው። ብሩክ እኔም እኮ አንተ ነህ አይደል እንዴ ብዙ ነገሮችን እንደወሰነ ያደረከኝ። እሺ በእኔ ምክንያት ነው። እኔ እኮ ምንም በማላውቀው ምክንያት ነው። አሁን ስለዛ ማውራት አልፈልግም እንዴ። እሱን ነገር እንኳን ሳትታይ ነው እንዴ ከኔ ጋር ነው የምፈልገው? አሁን እዚህ ጋር ምን አለ መሰላችሁ፣ አሁን ብሩኬን በራሱ ያስበው ነገር አለ። ገባችሁ? ልክ ነው፣ በራሱም ልክ ነው። ምክንያቱም እስከ ዛሬ ድረስ ይቅርታ ስልሽ ነበረ፣ ግን ደግሞ ያንን አልቀበልም ብለሽ ቤት ከሰጠውሽ በኋላ ነው እንደምትቀበይኝ ይቅርታዬን ነው እያለ ያለው። ሀይሚዬ ደግሞ ለቤቱ ብላ ሳይሆን ያደረገላት ነገር ከአቅሟ በላይ ስለሆነ ነው እንጂ ቤቱን ስላገኘች አይደለም ይቅርታ የምትለው። ግን ደግሞ ብሩኬ ላይ ደግሞ ሌላ እንትን ፈጠረበት። ገባችሁ? ለዛ ነው እና ሁላችሁም ትክክል ናችሁ። በቃ እኔ ልንገራችሁ፣ ሀይሚዬም ትክክል ነች፣ ብሩኬም ትክክል ነው፣ ኦዲየንስም ትክክል ነው። በቃ ሁሉም ትክክል ነው በራሱ
በራሱ ሁሉም ትክክል ነው። ገባችሁ? ስለዚህ የምትሳደቡ ሰዎች ዝም ብላችሁ የማረጋጋት ስራ ስሩ እንጂ አንተ እኮ እንደዚህ ነው ለምንድን ነው ያልተረዳት እያላችሁ ከምትጮው ማለት ነው። አሁን መጮኋችሁ አይቀርም። ለምንድን ነው እንደዚህ የሚያደርገህ ይቅርታ አትቀበልም እንዴ ምናምን ልትሉ ትችላላችሁ። ለማንኛውም እየጠጣችሁ ነገ በሰላም ይመጣሉ። እሺ